በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ታኅሳስ 13 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሩፋኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ገናናው መልአክ ሊቀ መልአኩ ቅዱስ ሩፋኤል በዚህ ዕለት ምን ያደረገበት ዕለት ስለሆነ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመከረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ታኅሳስ 13 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሩፋኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በሁለት ምክንያቶች የዛሬውን ክብረ በዓል እናከብራለን። የመጀመሪያው ቅዳሴ ቤቱ የተከበረበት ዕለት ስለሆነ ነው። ሁለተኛው ደግሞ ፈታሄ ማኅፀን ሊቀ መልአኩ ቅዱስ ሩፋኤል ተአምር ያደረገበት ዕለት ስለሆነ ነው። በእነዚህ በሁለት ምክንያቶች ይህንን ክብረ በዓል እናከብራለን። ታዲያ እነዚህን ምክንያቶች ጠቅሰን ብቻ ማለፍ ሳይሆን ገናናው መልአክ ሊቀ መልአኩ ቅዱስ ሩፋኤል ማን ነው የሚለውንም ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን ማለት ነው። እንግዲህ ገናናው መልአክ ሊቀ መልአኩ ቅዱስ ሩፋኤል ሰማያውያን ከሆኑ ከመላእክት አለቆች ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ ሦስተኛው ነው። ይህንንም ደግሞ መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዲል ማለት ነው። የስሙን ትርጓሜ ስንመለከት ደግሞ ሩፋኤል ማለት ምን ማለት ነው ስንል ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ፣ ሐኪም ማለት ነው። ገናናው መልአክ ሊቀ መልአኩ ቅዱስ ሩፋኤል የእግዚአብሔር ሐኪም የሚል ትርጓሜ ይኖረዋል። የስሙ ትርጉም ማለት ነው። እግዚአብሔር አምላክ በሰዎች ቁስል ላይ ሁሉ የሚወጣውን ደዌ እንዲፈውስ ሥልጣን ሰጥቶታል ማለት ነው። ሩፋኤል የሰላምና የጤና መልአክ ይባላል። በሰውነታችን ላይ የሚወጣውን ደዌም ሆነ ቁስል ይፈውስ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቶታልና ይህንን ደግሞ መጽሐፈ ሄኖክ ምዕራፍ 6 ቁጥር 3 ላይ ስትመለከቱ በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው ይላል። ወገኖቼ በዛሬው ዕለት በክብረ በዓሉ ዕለት በሕመም የምትሰቃዩ በደዌ የምትሰቃዩ ሰዎች በቁስል ላይ የተሾመውን ገናናው መልአክ ሊቀ መልአኩ ቅዱስ ሩፋኤልን ተማጸኑት፣ ጸበሉን ጠጡ፣ ፈውሰኝ፣ አድነኝ፣ ከአምላክ ያስታርቀኝ በሉት። አዎ ሥልጣን ተሰጥቶታልና በተሰጠው ሥልጣን አማካኝነት ከሕመማችን ይፈውሰናል፣ ያድነናል። ቅዱስ ሩፋኤል የሰው ልጆች ከተያዙበት የኃጢአት ቁስል ይፈወሱ ዘንድ በአማላጅነቱና በጸሎቱ የማይለይ መልአክ ነው። በሥጋችን ላይ ያለውን ቁስል ብቻ ሳይሆን በነፍሳችን ከተያዝንበት የኃጢአት ቁስልም የሚፈውሰን መልአክ ነው። በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመ ቅዱስ ሩፋኤል ነው በማለት ነቢየ እግዚአብሔር ቅዱስ ሄኖክ ተናግሯል። የምስክርነት ቃሉንም ጽፎልናል ማለት ነው። ልብ በለው ወገኖቼ። ታዲያ ይህ ገናና መልአክ ቅዱስ ሩፋኤል ለሴቶች ረዳታቸው ነው። በማኅፀን ላለ ችግርና ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። ሕፃኑ 40 ቀን ሞልቶት በማኅፀን እያለ ማለትም ደግሞ በሥላሴ አርአያ መልኩ መሳል ከጀመረበት ቀን አንስቶ እስከሚወለድበት ድረስ ቅዱስ ሩፋኤል አይለያቸውም።
በመውለጃቸው ቀን ደግሞ ሴቶች ከሚደርስባቸው ጭንቅና ሕመም ስሙን ጠርተው ይማጸኑታል። ተማጽነውትም ደግሞ ፈታሄ ማኅፀን ነውና ጭንቀታቸውን ያቀልላቸዋል። ለዚህ ነው ፈታሄ ማኅፀን የተባለው ቅዱስ ሩፋኤል። ማኅፀንን የሚፈታ የተባለው ለዚህ ነው። ሴቶችን በመውለጃ ጊዜያቸው ከጭንቃቸው ከሕመማቸው ስለሚገላግላቸው ስለሚያድናቸው ፈታሄ ማኅፀን ተብሏል ቅዱስ ሩፋኤል። ቅዱስ ሩፋኤል በሰውነት ያለን ረቂቅ ርኩስ መንፈስ ያውቃል። ይህንንም ደግሞ መጽሐፈ ጦቢት ምዕራፍ 3 ቁጥር 8 እስከ 17 ስትመለከቱ ታገኛላችሁ። አንብቡ። አስማንዲዮስ የተባለ ጋኔል በወለተ ራጉኤል ጭላ አድሮ ባሎቿን እየገደለ ቢያሰቃያት ገና ነው መልአክ ሊቀ መላኩ ቅዱስ ሩፋኤል ግን ጋኔኑን አስጨንቆ አስወጥቶላታል። ዳግመኛም ደግሞ እግዚአብሔር አምላክ ሩፋኤልን አዛዝኤልን እጁን እግሩን አስረ በጨለማ ውስጥ ጣለው አለው። ይህንንም በመጽሐፈ ሄኖክ ምዕራፍ 3 ቁጥር 5 እስከ 7 ትመለከቱ እንደምታገኙት። በዚህም መሠረት ታዲያ ለቃየል ልጆች ሰይፍና ሾተል መስራትን የምንዝር ጌጥ ማጌጥን መቀንደብን ያስተማረ አዛዝኤልን ወይም ደግሞ አዛዝኤል የተባለውን ጋኔን በእሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይህ ገናና መልአክ ሊቀ መላኩ ቅዱስ ሩፋኤል ነው። እንዲሁም ደግሞ በዚህ በመጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ ስትመለከቱ ሰማያውያን መዛግብትን የሚጠብቃቸው እግዚአብሔር እንዳዘዘ ደግሞ የሚከፍታቸው የሚዘጋቸው ይህ ታላቅ መልአክ ነው። የምሕረትና የረድኤት መልአክ ቅዱስ ሩፋኤል ከሥራዎቹ አንጻር በተለያየ ስም ይጠራል። ፈታሄ ማኅፀን ይባላል። እናቶች ሲወልዱ ምጥ እንዳይበዛባቸው የሚረዳ መልአክ ስለሆነ አያሌ ክርስቲያኖች ደግሞ ማርገዛቸውን ካወቁ ጀምሮ ድርሳኑን በማንበብ መልኩን በመድገም ጠበሉን በመጠጣት ሰውነታቸውን በመቀባት ይለምኑታል። እርሱም ደግሞ እንደለመኑት ይረዳቸዋል። እንደ እምነታቸውም ጽናት ይደረግላቸዋል። በዚህም መሠረት ፈታሄ ማኅፀን ይባላል። የሰላም መልአክ ይባላል። ሰላም ላጡ ሁሉ ሰላምን የሚሰጥ መልአክ ስለሆነ እንዲሁም ደግሞ መራሄ ፍኖት ይባላል። ገና ነው መልአክ ሊቀ መላኩ ቅዱስ ሩፋኤል ጦቢትን በቀና መንገድ መርቷታልና ይህ ስም ተሰጥቶታል። ስለዚህ ይህ ገናና መልአክ ሊቀ መላኩ ቅዱስ ሩፋኤል ያደረጋቸው ተአምራት ወይም ደግሞ ስለ እርሱ እኛ ተናገረን ዝርዝረን የምንጨርሰው አይደለም። ለመማማር ያህል ብቻ ከብዙ በጥቂቱ ሩፋኤል ማን የሚለውን እንድታውቁ ብቻ ነው ይህንን ያነሳ ነው። ታዲያ ዛሬ ክብረ በዓሉን የምናክብርበት ምክንያት ተአምር ያደረገበት ዕለት ስለሆነ ነው ብለናል። ምን አይነት ተአምር አደረገ የሚለውን በጥቂቱ ተመልክተን የዛሬውን ትምህርታችንን እናብቃ። ሊቀ መላእክት ቅዱስ ሩፋኤል በዛሬው ዕለት ምን አደረገ ስንል የሊቀ መላእክት ቅዱስ ሩፋኤል በዓል እስኪፈጸም ድረስ በከበረ ሊቀ ጳጳስ በአባ ቴዎፍሎስ ዘመን በምድረ ግብፅ ውስጥ ከእስክንድሪያ ውጪ በታነጸች አንዲት ቅድስት ቤተ ክርስቲያን ውስጥ ምእመናን በአንድነት ተሰበሰቡ። ከዚህም በኋላ ታዲያ ይቺ የታነጸች ቤተ ክርስቲያን በአሳ አንበሪ ጀርባ ላይ ነበር የታነጸችው። ነገር ግን በወደቡ አጠገብ ከነበረ ግዙፍ አንበሪ ጀርባ ላይ መታነጿን ቀድሞ ያነጿት ሰዎችም ቢሆኑ ከካህናትም ቢሆን ያወቀ ማንም አልነበረም። ያ አሳ አንበሪም ታዲያ የቤተ ክርስቲያኑ ሕንፃ በከበደው ጊዜ ፈጽሞ ተንቀሳቀሰ። ከአሸዋው መሬት ላይ በባህሩ ዳርቻ የታነጸች ይቺ ቤተ ክርስቲያንም ከመሠረቷ ተናወጸች። ያ አሳ አንበሪ ከመሠረቷ አናወጻት። ያን ጊዜ ትልቁም ትንሹም ወንዱም ሴቱም የተሾሙ ዲያቆናትም ካህናትም ሕዝቡም ሁሉ ደነገጡ፣ ታወኩ። ያቺ እነርሱ ተሰብስበውባት ሲጸልዩባት የነበረችዋ ቤተ ክርስቲያን ከመሠረቷ ተናጋች፣ ተንቀሳቀሰች። በዚህም ጊዜ ደነገጡ። አሳ አንበሪው ግን መንቀሳቀሱን አልተወም ነበረ። በመንቀሳቀሱም ታዲያ የቤተ ክርስቲያኗ ሕንፃ እኩሌታው ይሰነጠቅ ዘንድ ጀመረ። ምድርም ተናወጸች። ንጉሡና ሊቀ ጳጳሳቱም ካህናቱም ዲያቆናቱም ሕዝቡም ሁሉ ካሉበት በባሕሩ ወደብ ከተሠራች ከዚች ቤተ ክርስቲያን መናወጥ የተነሳ ፍርሃት፣ መንቀጥቀጥ በላያቸው ላይ ወረደ። ያን ጊዜ ያ አንበሪ ግን በባሕሩ ውስጥ ወደፊት መንቀሳቀስ ጀመረ።
ያችን ቤተ ክርስቲያን በጀርባው ላይ እንደተሰራች ሳለ ወደፊት መንቀሳቀስ ጀመረ። ቤተ ክርስቲያኗም በጀርባው ላይ ነበረች። በቤተ ክርስቲያኗ ውስጥ ያሉትም ሁሉ ያ ዓሣ አንበሪ ወደ ባህር ውስጥ ሊያሰጥመን ነው፣ ሊጥለን ነው እያሉ አሰቡ። በዚያች ቤተ ክርስቲያን ውስጥ ያሉ ሰዎች ማለት ነው። ያን ጊዜም ታዲያ በሊቀ መላእክት በቅዱስ ሩፋኤል ስዕል ፊት በጽኑ አለቀሱ። ገናናው መልአክ ሊቀ መላኩ ቅዱስ ሩፋኤል ሆይ ከዚህ ከደረሰብን ጭንቅና መከራ አድነን፣ አውጣን፣ ከዚህ ድንጋጤ ገላግለን ብለው ወደ ቅዱስ ሩፋኤል ስዕል ፊት ሰግደው አለቀሱ፣ አነቡ። በአንድ ቃልም ገናናው የእግዚአብሔር መልአክ ቅዱስ ሩፋኤል ሆይ እርዳታ ፈጥኖ ይድረስልን፣ በቅድስት ቤተ ክርስቲያን ወደ ተሰበሰብን ልጆች ተመልከት እያሉ ይጸልዩ ጀመረ። ያን ጊዜም የእግዚአብሔር መልአክ ገናናው መልአክ ሊቀ መላኩ ቅዱስ ሩፋኤል ከሰማይ ወርዶ ያችን ቤተ ክርስቲያን በብርሃት ክንፎቹ እንደ ደመና ጋረዳት። በእጁ በተያዘ የብርሃን በትረ መስቀል ያን ዓሣ አንበሪ ወግቶ በኢየሱስ ክርስቶስ ኃይል ከቦታው ሳትንቀሳቀስ እስከ ትውልድ ፍጻሜ ዘመን ድረስ ለዘላለም ትኖር ዘንድ አዝሃለሁ አለው። ከዚህም በኋላ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያኗን ከነ ማዕዘኗ ከነ ግድግዳዎቿ ከመሠዊያዋ በውስጧ ተተክለው ካሉት ሁሉ ጋር ከጀርባው ላይ እያለች ያንን ዓሣ አንበሪ ወግቶ በያዘበት ብርሃናዊ በትረ መስቀሉ ወደ ቀድሞ የባሕሩ ወደብ ጎተተው። ያን ጊዜም ግንቡ ቦታውን ሳይለቅ እርስ በእርሱ ተጣበቀ። ሊቀ መላእክት ቅዱስ ሩፋኤል ዓሣ አንበሪውን በቀድሞ ስፍራው ያችን ቤተ ክርስቲያንም በቀደመ መሠረቷ ላይ አጽንቷታል። ይህንን ድንቅ ተአምር አድርጓል። በዛሬው ዕለት ሊቀ መላእክት ቅዱስ ሩፋኤልም አዳኝ የሆነ የጌታውን የኢየሱስ ክርስቶስን ስም ጠርቶ ከሞት እንዳዳናቸው ሁሉም ማስተዋሉ። በድንቅ ተአምራቱ የዳኑ ንጉሡና ሕዝቡም ሁሉ በሊቀ መላእክት በቅዱስ ሩፋኤል ላይ አድሮ ድንቅ ተአምራቱን ስለገለጸላቸው የቅዱስ ሩፋኤልን አምላክ እግዚአብሔርን አመሰገኑ። የዚች ቤተ ክርስቲያን ታሪክም በዓለም ሁሉ በአውራጃዎችም ሁሉ ተሰማ። የቅርብም የሩቅም ሰዎች ሁሉ ተሰብስበው ታላቁ መልአክ ሊቀ መላኩ ቅዱስ ሩፋኤል የለመኑትን ሁሉ ያደርግላቸው ዘንድ የነገሩትን ሁሉ ያደርግላቸው ዘንድ ያማልዳቸው ዘንድ በዚች ቅድስት ቤተ ክርስቲያን በውስጡ ይጸልዩ ነበረ። ልብ በሉ። በዚችም ቤተ ክርስቲያን ብዙ ድንቅ ድንቅ ተአምራት ተደርገዋል። ስለዚህ ዛሬ ታኅሳስ 13 ቀን ተአምራቶቹ ከተፈጸመባቸው ዕለታት አንዷ ናትና በዚች ቅድስት ቤተ ክርስቲያን ላይ የተፈጸሙትን ተአምራት እናስባለን ማለት ነው። በተጨማሪም ቅዳሴ ቤቱም በዚህ ዕለት ተከናውኗል ማለት ነው። ስለዚህ በእነዚህ በሁለት ምክንያቶች የዛሬውን ክብረ በዓል በታላቅ ድምቀት እናከብራለን። ዛሬ የገናናው መልአክ የሊቀ መላኩ ቅዱስ ሩፋኤል ዓመታዊ ክብረ በዓል ስልም እንደሚከበር ታሪኩን ከብዙ በጥቂቱ ነው አጠር አድርገን የተማማርን ነው። ይህችን ያወቅናት የተማርናትን ደግሞ ላላወቁ ላልሰሙት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልን ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረው የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሐ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት በማድረግ የታመሙ ወንድሞቻችንን በየሆስፒታሉ የሚሰቃዩት ወንድሞቻችንን እንጠይቃለን፣ እንጎበኛለንና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። እንዴት ነው መሳተፈው፣ በምን አካውንት ነው መሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ሊንኩን ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን።
የሰማነውንም በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ደግሞ በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።